ሰላም ሰላም ፋሚሊ የጂጂ ፋሚሊዎች እንዴት ናቸው? ደህና ናቸው? እግዚአብሔር ይመስገን። እንኳን ሰላም ቆያችሁን እያልን መጥተናል። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ የደወል ምልክቷን አትርሱ። የደወል ምልክቷን ጫን እያላችሁ አበረታቱን እንላለን እና ዛሬ መጥተናል። ሞዴል እናሳያችሁ ነው። ትንሽ ያኔ ሙከራ ነው፣ የሞዴል ሙከራ። እስኪ እናንተ ሞዴል ምን ትላላችሁ? ሞዴልስ እያሳየን ነበረና ከሞዴል ሙከራ፣ ወይኔ አማርኛው የሚጠፋብኝ ነው። ከሞዴሊስት ሙከራ መጥተናል። ማሳለፍ ያለባችሁ እናንተ ናችሁ። እንግዲህ ሞዴሊስቱን እስቲ ሾፍ እያደረግን እኔም በድምጽ መጥቻለሁ። ያው ድምጽ ስፒከር እኔ ድምጽ በጣም እያስቸገረኝ ነውና እንዴት እንደማደርግ አላቅም። ይሄ ጋር እያሟሟቀን ነው እናሟሟቅ ሞዴል እና ዞሮ ያኔ ከእንትን ይሄን አለለ ስፒከር በጣም እያስቸገረ ነው፣ የድምጽ እንትን ማለት ነው። እዚህ ጋር ብዙ ነገሮችን እያወራን ነበርና እንዴት ማድረግ እንደለብንና እስካሁን እያወራን እኔ እየተሽከረከርኩ ነው። እንደዚህ አድርጌ ያለች እኔ ደግሞ እየተሽከረከርኩ ነው። ማማዋቂያ ነው ልገባ ነው እያልኩ እና ሞዴሊስትን እንዴት እንደምናደርግ እያንዳንዱ እኔ እነግራችኋለሁ በድምጽ እዚህ ጋር አሁን ጀምሬያለሁ። እንዴት መሄድ እንዳለብን እኔ አላቅም። በነገራችን ላይ ስለ ሞዴሊስት አላቅም፣ ግን እኔ በተረዳሁት መንገድ የራሴን ላሳያቸው ብዬ ገባሁ። እሷም ደግሞ ሰጥታኛል አስተያየት፣ እንዲያድርጊ ብላኛለች። እናየዋለን፣ ነው እናወራበታለን ማለት ነው። እዚህ ጋር አሁን እኔን ጀምሪ ብላኝ የሆነች ላም እንደዚህ የምትሄድ ሞዴሊስት አለኝ ነበርና የእሷን ሀረካት እየተጫወትኩ ነበረ። አንድ ሰሞን ቲክቶክ ላይ ሞዴል እንስራ እያሉ በጣም ይቀባበሉት ነበር፣ ይሄንን እንትን ማለት ነው። ላሟ እንዴት እንደምትሄድ በሞዴሊስት አይነት ነገር እየሄደች ሰዎች ሲሰሩበት ሲቀባበሉት ነበርና እንዴ ቆይ እንደውም እንደዛ ልስራ አልኳትና እያሳዩት ነበርና እሷ ያለችውን ደግሞ እናየዋለን። ይሄ እኔ ራሴ የምሄደው ነው፣ እያሳዩት ነው፣ እንዲህ ነው እያልኳት ነው። ግን አልቻልክበትም። የምር ለሞዴሊስቶች ይገባቸዋል፣ እውነት ንግስትነት ይገባቸዋል። የምር በጣም ከባድ ነው። እንዲህ እኔ ቀላል ይመስለኝ ነበር መድረክ ላይ ሲጓዙት። አሁን እዚህ ጋር እንደዛ አድርጊ ስትለኝ እግሬን ወደ አግድም ልክ እንደ ላሟ እየሄድኩ ነው ያሉት። አሁን ቪዲዮን ያዩት አሁን ነው፣ እመቤቴን አሁን ነው ቪዲዮን ያዩት። እንትን ልሰራ ስል ስገባ ድምጽ አይሰማም። በቃ ይሄ ነገር ድምጽ ስለማይሰማ እንደገና ድምጽ ላድርግና ለስራ ብዬ ነውና እዚህ ጋር እየሳቅኩ ነበረ። እንዴ ሞዴሊስት እንደዚህ ከባድ ነው እንዴ እያልኩ ማለት ነው። በጣም ከባድ ነው። ቀላል ለእይታ፣ በነገራችን ላይ ለተቀማጭ ምንድነው የሚባለው? ሰማይ ቅርቡ ነው ይባላል። እና የዛን አይነት ነው የኛም እንትን አስተያየት የሆነብኝ፣ የዛን አይነት ነው የሆነብኝ። ለምን እንዴ እንደዚህ በኮንፊደንስ እዛ ሆኖ የሚራመዱት እንዴት ነው ያልኩት። በቃ እሷ ስታይል ነው እንደዚህ እግርሽን ሳታነሺ የኋላ እግርሽን ሳታነሺ እንደዚህ እየተራመድሽ ትለኛለች። እንዴት ነው የምራመደው? አሁን እዚህ ጋር እንደዚህ ቲጂ ትለኛለች ነው የራሷን ማለት ነው። የራሷን አስተያየት እንደዛ አድርግ እኔ እንደዛ አግድም ልክ እንደ ላሟ ነው የሚሄደው። በቃ ግን እሱ በኮንፊደንስ የሚራመዱት ፍርሃት የለባቸውም። ሲራመዱ በጣም ይሆናል ቅልጥፍና አላቸው። እንዴት ነው የሚራመዱት? አንደኛ መድረክ ላይ ነው፣ ሁሉም አይን እዛ እነሱ ላይ ነው። ኮንፊደንሳቸው በጣም አደነቅኩት። እዚህ ጋር እኔ የእነሱን እንትን ሀክት ለመስራት እዚህ ጋር ሀረካቶችን ለመስራት ማለት ነው በጣም ነው የተቸገሩት። ሞዴሊስትነትን በጣም ከባድ ነው።
በጣም ምንም አይነት ነገር አንችለውም። ከተሰራና ከተሰለጠነ የማይቻል ነገር የለም። የተማረው ሰው የተማረውን አያጣም አይደለም። ግን አንድ ሰው ዝም ብሎ ኖርማል አሁን እንደዚህ እንደኔ እንደዚህ ላድርግ ቢል አይችልም። እንደማይቻል እዚህ ጋር አረጋግጫለሁ። የምር ቀላል ይመስለኝ ነበር። ተመላለስኩበት በራሴ ሞዴሊስትነት። ይመችሽ ጂጂ። ኦማይ ጋድ እንደዚህ ካልሆነ አይሆንም ሞዴሊስትነት እንዴ! ካልሆነማ እንደዛ ነው እንጂ የራሳችን ሞዴሊስትነት መጠቀም ይሻላል። አዎ እንደሱ መመልሸነሽ በሀበሻ ቀሚሳችን እንደዚህ ነው እንጂ እንደዚህ ካልተመለስንበት ነበር። ለመቼ በነገራችን ላይ ሀበሻ ቀሚስ የሀበሻ ቀሚስ አድናቂ ነኝ። በጣም አድናቂ ነኝ። ከሽፎን ሀበሻ ቀሚስ በጣም እመርጣለሁ። ኢቨን ሽፎን ምንም እንትን አይልም። ሽፎን አሰርቼ አላውቅም። ሶሪ ያሳካኝ ኧረ እመቤቴን ስላልተኛው ነው። ሶሪ ይቅርታ ስላልተኛው ነው። እና ሀበሻ ቀሚሶች ለምንድነው ደስ የሚሉት? እንደዚህ በጣም ነው የሚያማምሩት። አሁን የመጡት ዲዛይኖች ላይ የቀሚስ አድናቂ ነኝ ደግሞ በዛውም ቀሚስ ለባሽና ቀሚስ ምንድነው የሚባለው? ቀሚስ ለባሽና ቀሚስ ለባሽ ተመሳሳይ ሀበሻ ቀሚስና ቀሚስ ለባሽ ነው የሚባለው ወላ እንዴት ነው? ኧረ ግራ ተገባሁ እኔ ራሱ ምንድነው የሚባለው? ተቃራኒው ይቅርብን በቃ ተቃራኒ። እኔም የሀበሻ ቀሚስ አድናቂ ስለሆንኩ በጣም ነው የምወደው። በነገራችን ላይ ሀበሻ ቀሚስ በጣም ነው የምወደው። ኢቭን እስከዚህ ሀበሻ ቀሚስ ብዙ ነው ያሉኝ እና ስለምወዳቸው ቀሚሱም ደግሞ ይሄ በጣም ነው ያማረኝ። በጣም ነበረ የጓጓሁለት። እንዴ አሁንም አልጨረስኩም ለካ ሞዴሊስትነቴ። ኧረ ወይኔ የት አባቱ ሂጂበት ጂጂ በርቺ። ቪዲዮውን በነገራችን ላይ የምንድን ነው አዲስ እያየሁት ነው ማለት እሷ ነች የቀረጸችው ጓደኛዬ ነች የቀረጸችው። እኔም እንደ አዲስ እያየሁት ነው። ግርም እያለኝ እኮ ነው። አንዳንዴ እደነግጣለሁ የሆነ ነገር ሀረካት ሳሳይ እንዴ ምንድነው እላለሁ። አሁን ይሄም እንደ አዲስ እያየሁት ነው ቪዲዮውን። ማለት ጊዜ የለንም በነገራችን ላይ መደም ቤት ለምንሰራ ልጆች በጣም እንትን ቪዲዮ ለሚሰሩ ላይቭ ለሚሰሩ በጣም ጎበዞች ናቸው እላለሁ። ቀን በቀን ቪዲዮ የሚለቁ አሉ ዩቲዩብ ላይ ማለት ነው። እኔ እንኳን ቀን በቀን በሳምንት እንኳን ሰርቼ ቪዲዮ የማልለቅልኝ እኮ ለምን መሰላችሁ? በጣም ስራ ይበዛል። ስራ ከበዛ በኋላ ወደ እረፍት የምንገባበት ሰዓት ጥቂት ነው የምትሆነው። ያችን እረፍት ሰዓት ደግሞ እንቅልፍ ይጥለናል። ዛሬ ራሱ እኔ ሪከርድ ስሰራ በጣም ቆይቻለሁ። ለምን አልሰራም ብዬ እንዴ ምን አባቱ ብዬ ሰአቴን እንትን ብዬ ትቼ ነው። እና አይ ቲንክ ሰምታችሁኛል ያው እያዛጋሁም ቢሆንም ማለት ነው። ስለዚህ በጣም ከባድ ነው ዩቲዩብ መስራት ቀላል እንዳይመስላችሁ። እመቤቴ ያልጀመራችሁ ሰዎች ቀላል እንዳይመስላችሁ በጣም ከባድ ነው። ላይቭ መስራት አለባችሁ። እንደገና ደግሞ የሆነ እንትን ማድረግ አለባችሁ ይከብዳልና ያን ተወጥተነው ነው እንትን ማለት አብዛኛው ግን ትችቱ ይበዛል። ልትሰሩ ስትመጡ በነገራችን ላይ የሚሰራ ሰው እኮ አይወደድም አይደለም። የሚሰራ ሰው አይወደድም። ይሄ ሀቅ ነው። ከሀገራችን ጀምሮ ማለት ነው። በደንብ እንትን ያለ የሚደብር ነገር አንድ ሰው የሚሰራ ሰው ሲገኝ በርታ በርቺ እንዲህ አድርጊ እንደዚህ አድርጊ ኮሜንት በቃ ቢሰጥ ምን ችግር አለው? አብዛኛው ኮሜንት ላይ መጡ ማለት ነው። አንቺ ማለትስ አንቺ እንደዚህ በኋላ ታሪክም ካለ አንቺ እንደዚህ ለማሸማቀቅ ኖ ለምን በቃ በራሱ ዓለም ላይ ተስራ ያች ልጅ እግዚአብሔርን አሁን እኔ እዚህ ጋር ሞዴሊስትነት አልሰራሁበትም አልቻልኩትም። ግን በራሴ ሞከርኩ። በቃ ታፍጨርጭ በቃ የራሳቸውን አስተያየት እዚህ ጋር ቆጭ እንዴ ጂጂ እንደዚህ ነው እንደዚህ ብታረጊ እንደዚህ ብትሆኝ ኔቨር እቀበላለሁ። በጣም እቀበላለሁ። የሰው አስተያየት እቀበላለሁ። ግን እኔ የሆነ ነገር አስተያየት ስቀበል ማለት ነው አታች የሚያደርግ ወደታች በቃ ይሆናል የለ ወረድ ያሉ ነገር እኔም የሚመጥን ነገር እቀበላለሁ። የሚመጥነኝ ከሆነ እቀበላለሁ። የሚያስጠላኝ ከሆነ እቀበላለሁ። ግን ለምን
ይሆናል። አንቺ ትችያለሽ፣ አንቺ እንዲታረጊያለሽ፣ አንቺ ጎበዝ ነሽ፣ ጠንክሪ፣ በርቺ በቃ ይሆናል ማበረታታት። እኔም አንቺን ሳበረታት አንቺን ትነሻለሽ፣ አንተን ሳበረታታ እኔም እነሳለሁ፣ አንተም ትነሳለህ። እንደዛ ማድረግ ነው ያለብን እንጂ እንደዚህ ትችት መተቸትን ነው አይጠቅምም። ለሰው ተንኮል ማሰብ አይጠቅምም። ለምን መሰላቸው? አንደኛችን ስንተች አንደኛችንን ራሳችንን እየገደልነው ነው የምንሄደው። ራሳችንን እየወደቅን ነው የምንሄደው። ይህም ያለ ነው። በተለይ ሶሻል ሚዲያ ላይ ሶሻል ሚዲያ ላይ ብቻ አይደለም ብዙ ቦታ ላይ ነው። ፕራይቬት ምን ብዙ ነገር አለ። ሰው ሆነን ሰውን አንተችም። በግን ያ ሰውዬ ራሱን እየሰራ ይኖርባት፣ እኔም የራሴን እየሰራ ልኖርበት። የራሴ ላይፍ የኔን መጥቶ ላይፉን አይኖረውም አይደለም። የኔን ህይወት መጥቶ አይኖረውም አይደለም። ስለዚህ የተረዳዳን መቀጠል ብንተጋገዝም ለራሳችን ነው። እኔ መልካም ነገር ካወራሁ መልካም ነገር ነው የሚጠብቀኝ ነገ ጠዋት። እዚህ ጋር ደግሞ ምግብ እያቀረብን ነበረ። ጓደኛዬ ምግብ ሰርታ አዘጋጅታ በጣም የሚጣፍጥ ምግብ፣ ደስ የሚል ምግብ እያቀረብኩ ነው እኔ። እሷ ካሜራ ይዛለሁ አለች። እሷን አቅርቢ ብያት ነበር እምቢኝ አለች። ብላት ብሰራ በቃ እኔ ላቅርብ አንቺ ቅረጭ አልኳት። እሷ እየቀረጸች እኔ እያቀረብኩ በጣም ደስ የሚል ጊዜ ነበረ። ኢቭን አሁን እንደዚህ ሳየው እየራበኝ ነው እንጀራው። ራበኝ እንጀራው ሰምተሻል አይደል? እየራበኝ ነው እንጀራው። በጣም ነው የሚጣፍጠው። ይሆናል የለ እኔ ስጋ ከበላሁ 4 አመቴ ነው። በ4 አመቴ ነው ያገኙት ስጋውን። ስጋ ያኔ ለምንድነው መሰላችሁ? አረብ ቤት ስንሰራ ደስ አይልም ስጋ። እሷም በበርበሬ ስለሰራችው እንጂ እንደ ሌሎቹ እንደነሱ በሩዝ በምናምን ሰርታ ቢሆን አልበላውም። ግን በበርበሬ ስለሰራችው እኔ የበላሁትና ስጋ በ4 አመቴ ነው። ይሆናል ቆይታችሁ ስትበሉት ምግብ የሆነ የሚለወጥ ባህሪ አለው። የዛን ሰዓት እኔ ስጋውን ስበላ ማለት ነው እንዲህ እንደዚህ ነው እንዲህ ስጋ ጣዕሙ የሚጣፍጠው አልኩ። እንግዲህ ከ4 አመት በኋላ ነው ስጋ የቀመስኩት። ግን ይከብዳል ይሆናል የለ እንደ አዲስ ስትቀምሱት ያንን ምግብ ቅር ይላችኋል። ግን እኔ በጣም ስለጣፈጠኝ ጓደኛዬም ስለሰራችው በአማና ስለሆነ በጣም ጣፍጦኝ ነው የበላሁት። እና ግን ቋጥራ ስመጣ ወደ ስራ ቦታዬ ተመልሼ ከሷ ቋጥራ ነውና የላከችኝ እስከ ማግስቱ ድረስ ነው የበላሁት። እና በጣም ደስ የሚል ጊዜ ነበረ ያሳለፍነው። የአመት ሰው ይበለን፣ ድጋሚ ያገናኘን ሲሆን ሀገራችን ገብተን ከቤተሰቦቻችን ጋር የምናከብረው ያድርገን። እና እጅሽ ይባረክ ጓደኛዬ፣ አመሰግናለሁ የኔ ቆንጆ ኑሪልኝ። በነገራችን ላይ አመት በዓል ሲመጣ ሁሌም አብረን ነው የምናሳልፈው። ሁሌም በድጋሚ ደግሞ እስከምንገናኝ እንደዚህ በአመት በዓል ባይ ባይ። መልካም